ነው ደፋር ሆኖ እንደዚህ ነገር የአረብ ጥቅስ እየጠቀሰ ያለው ማለት ህግና ስርዓትን እየጠቀሰ ያለው ማን ነው? ደግሞ ስርዓተ ምንኩስናን ከጥንት ጀምሮ እስካሁን ድረስ ያለውን ነገር ተዘጋጅቶ ይጨርሻለሁ የተባለው ዝግጅት ይሄ ነው። መልካም እንግዲህ ውድ ቤተሰብ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ሰሞኑ እንግዲህ ትንሽ ከምኖርበት ቦታ ትንሽ ወጣ ብዬ ስለነበረ አለመመቻቸት ሁኔታዎች ነበሩና ጉሮሮዬም አሁንም ጥሩ አይደለም። ግን ያው የጀመርኩትን ስራ መጨረስ ስላለብኝ ተመልሼ መጥቻለሁኝና በምንኩስና ስርዓት ወይም ስርዓተ ምንኩስና ከድሮ እስከ አሁን ወይም ደግሞ ከ3ኛው መቶ ክፍለ ዘመን እስከ 1ኛው መቶ ክፍለ ዘመን ድረስ ያለውን ስርዓተ ምንኩስና ያኗኗር ዘይቤ ነበር ጀምሮ የነበረው። እንግዲህ ባጭር ለእናንተ ለማስረዳት ያህል ነው እንጂ ሙሉን ለመናገር ስንክሳር እንደማንበብ ስለሚሆን ጥቆማ ነው እየጠቆምኳችሁ ማስገንዘቢያ ለግንዛቤ ማስጨበጫ ሐሳብ ለእናንተ እያቀረብኩ ያለሁና ከዛ አንጻር አሁንም እንግዲህ በቅዱስ ባስልዮስ ስርዓተ መንኩስና ላይ ነበረ ለመነኮሳቱ ሕግ ሰራ ብለን አቁሞነው የነበረውና ከዛ እንነሳለን ማለት ነው። በተቻለ መጠን አጠር ባለ መንገድ ወደ እናንተ ለማቅረብ እሞክራለሁኝ። እናንተም በትዕግስት እስከ መጨረሻው ድረስ አብራችሁኝ እንደምትቆዩ ተስፋ አደርጋለሁኝ። እግዚአብሔር አምላክ አብሮን ይሁን። እንቀጥል። መልካም እንግዲህ ስርዓተ ምንኩስና ከቅዱስ ባስልዮስ በኋላ ያሉትን የአኗኗር ዘይቤ በጣም አብይና ትልቅ የሆነ ለውጥ አምጥቷል። ያም ማለት ከቅዱስ ባስልዮስ ስርዓተ ምንኩስና በፊት የነበሩትን ትንሽ ጭላንጭሎች የመለወጥ ወይም ደግሞ የአኗኗር ዘይቤያቸውን ለማሻሻል እንኳን ቢሞክሩ የቅዱስ ባስልዮስ በሰራው ሕግ መሰረት ያህል አልነበረም እና ለምንኩስና ሕይወቱም ትልቅ የሆነ አስተዋጽኦ ያደረገው ይህ አባታችን በ329 ዓመተ ምህረት የተነሳ አባት ነው እና የአባት ምንድነው ያደረገው? ግብፅና አካባቢ ያሉት በተለይ የበረሃ አባቶች የሚባሉትን የምንኩስና ስርዓታቸውን በደንብ ካጠና በኋላ ሎንግ ሩል እና ሾርት ሩል የሚል የስርዓተ ምንኩስና ወይም የህግ መጽሐፍ አለው። በዛ ውስጥ እንግዲህ አቤት የሆኑ ስለ መነኮሳት የሚጠቀሙባቸውን መተዳደሪያ ደንብ አስቀምጧል እና በአጠቃላይ ምንድን ነው ይህ አባት በጣም ይቅርታ ይህ አባት ያደረገው በከተማ በበረሃ የሚኖሩ አባቶች ለብቻቸው የሚኖሩበትን ምክንያት ሊኖር አይችልም የሚለውን መነሻ በማድረግ ወደ ማህበረሰቡ ጠጋ ብለው እንዲያገለግሉና ከማህበረሰቡ ጋር ሆነው እያገለገሉ ህዝቡን በፍቅርና በጽናት እንደዚሁም በትህትና ማስተማር እንዳለባቸው ነው እንግዲህ እሱ ዋና ዓላማ አድርጎ የተነሳው ቅዱስ ባስልዮስ ዘቂሳርያና አስቦም አልሞም ወይም በጽሁፉ ጽፎም አልቀረም አድርጎታል። በቆጶዶቅያ ማለት ትውልድ ሀገሩ ቆጶዶቅያ ወይም ቂሳሪያ ወይም በአሁኑ ሰዓት ቱርክ ከተማ በቂሳሪያ ከተማ አካባቢ ማለት ነው እና ከቂሳሪያ ትንሽዬ የሴንቲሜትር ያህል ፈቀቅ ብላ አንድ ትንሽዬ የራሱ አዲስ ከተማ መሰረተ ይህ ሊቀ ጳጳስ ማለት ነው እና ያ የመሰረተው አዲስ ከተማም የመነኮሳቱ ከተማ ነው። ያ ማለት ትልቅ የመርጃ ማዕከል አድርጎ ሆስፒታል በውስጡ ነዳያን የተቸገሩት የተለያዩ ማህበረሰብ እየመጡ እንዲረዱበት አድርጓል። ያንንም መሪዎችና አስተዳዳሪዎች እንዲሆኑ ወይም እንዲያንቀሳቅሱት እንዲሰሩ እንዲያገለግሉ ያደረጋቸው በዋናነት መነኮሳቱ ሆነው ከስሩ ሆነው የሚያገለግሉ ደግሞ ምዕመናኑ አብረው እንዲያገለግሉ እንግዲህ ይህንን ኮሚኒኬት ፈጠረላቸው ማለት ነው ለሁለቱም አካላትና ዋናው ዓላማው ምንድን ነው? የእሱ የመጽሐፍ ቅዱስን ኃይለ ቃል ተጠቀመና ነገር ግን ብቻህን ብቻ በምትኖሩበት ቦታ ላይ የትኛውን እግርህ አጥበህ ትህትና ትማራለህ የሚለው ነበርና ወንድምህን ካልረዳኸው ካላገዝከው ወይም ደግሞ እሱ ጋር በመሃሉ ገብተህ መርዳትና የእሱን ሀሳብ ካልተካፈልክ ምንድነው የምትሰራው ብቻህን ተቀምጠህ የሚለውን ነው እዚህ ጋር ልብ እንድትሉልኝ የምፈልገው። ምንኩስና ሕይወቱ በበረሃ ተጀምሯል።
መጣ በማህበርና እንደዚሁም በሁለቱም ሆኖ መጣ ቀጠለ። በመቀጠል ደግሞ አባ ባስልዮስ ዘቂሳርያ ይህንን ሲሉ የበረሃ ምንኩስናው የበረሃ ህይወቱ ወይ ምንኩስና ህይወቱ አያስፈልግም እያሉ አይደለም እንዳለ ሆኖ፣ ነገር ግን እዛ አቅረብኩ ለከ እንዳለው ማለት ነው የፈለገውን ሰው በፈለገው የአገልግሎት ድርሻው እንዲሰማራ ያደረገበት ታላቅ እድል ነውና በፍጹምነት በፍጹም ትሕትና ወይም ደግሞ በቃ ጭራሹም አልፈልግም እንደዚሁ ራሴ ፈልሼ እኖራለሁ የሚል አካል ካለ ያው በማህበር ማነው በበረሃ ሆኖ እንዲጸልይ ወይም ህይወቱ እንዲመራ በአገልግሎቱ ዙሪያ ላይ በአርድእት ሆኖ ደግሞ ከከተማ እስከ ገዳም ድረስ እየተንቀሳቀሰ አገልግሎቱ እንዲፈጽም፣ ያ ሲፈጽም ግን በህገ ቤተክርስቲያንና በስርዓተ ቤተክርስቲያን ውስጥ ሆኖ እንዲሆን ነው የእሱ እንግዲህ ታላቅ ዓላማ ይዞ የተነሳውና ይህንን ስርዓት ሲደነግግ ብቻው አይደለም የደነገገው። በጊዜው የነበሩት ብፁዓን አበው ሊቃነ ጳጳሳት ነበሩ። ለምሳሌ እነ አባ ጎርጎርዮስ ዘእንዚናዙ እና አባ ጎርጎርዮስ ዘኒሳ እነ አባ አትናቴዎስ ዘእስክንድሪያ እና ሌሎችም አባቶች ነበሩ። በነገራችን ላይ አባ ጎርጎርዮስ ዘኒሳ የአባ ባስልዮስ ታናሽ ወንድም ናቸው እያሉ በአንዳንድ ታሪክ ላይ ተቀምጦ ታገኙታላችሁ። እና እነዚህ አባቶች መንፈሳዊነታቸውም ዘመናዊ ከህብረተሰቡ ጋር ኮሚኒኬት እንዲፈጥር ወይም ደግሞ ግንኙነት እንዲኖረው እንጂ ለብቻ ተነጥሎ ምንኩስና ህይወቱን እንዳይኖር ካደረጉ አባቶች ታላላቅ አባቶች መካከል እነዚህ ናቸው ማለት ነው። እና አባ ባስልዮስ ዘቂሳርያ ከምንኩስና ወይም መነኩሴ ከመሆኑም በፊት የሳይንስና የሳይኮሎጂ ምሁር ሊቅ እንደነበረ ነው እንግዲህ ታሪኮችም የሚገልጹት። ስለዚህ ይህ አባት ታላቅ የቤተ ክርስቲያናችን አባት ነው። በስነ መለኮቱ በሃይማኖት አበው የምናውቀው ነው። እንደዚሁም በቅዳሴው ላይ የቤተ ክርስቲያናችን ቅዳሴያት መካከል አንዱ የቅዱስ ባስልዮስ ነው ማለት ነው። እና እንግዲህ ይህንን አብይ የሆነ ህግና ደንብ ሲሰራ ቅዱስ ባስልዮስ ያለ ምክንያት አይደለም። መነኮሳቱ ፍጹም የሚወደኝስ ቢኖር መስቀሌን ተሸክሞ ይከተለኝ እንዳለው ሁሉ መስቀሉን ተሸክሞ ሲከተል ፍጹም ሰውነቱ ለክርስቶስ አድርጎ ክርስቶስ የፈጠራቸውን አካላት ወይም ደግሞ የፈጠራቸውን በአምሳሉ የተፈጠሩትን የሰው ልጆችን እንዲያገለግልና ሲያገለግልም የደከሙትን፣ የተቸገሩትን፣ የተራቡትን እንደዚሁም ከሃይማኖት ወጣ ያሉትን አካላት እንዲመልሱ ጭምር ስለሆነ ይህንን ለማገልገልም ያመቻቸዋል በሚል ስርዓት ስለሆነ ይህንን የመነኮሳት ህገ ደንብ ሰራ ማለት ነውና እንግዲህ ይህን የምታገኙት ታሪኩ በሎንግ ሩል ውስጥ ወይም ይሄ ታላላቅ ህጎች የሚል የምንኩስና ህጎች ላይ የሚል ላይ ሩል ወይም ህግ 36 39 እና 42 አካባቢ ታገኙታላችሁ በይበልጥ ማለት ነውና እንደዛውም አባ ጎርጎርዮስ ዘእንዙናዙ ስለ ቅዱስ ባስልዮስ የሰራቸውን ለቤተ ክርስቲያን ታላላቅ ስራዎችን በማስመልከት እና የህይወት ታሪኩ አጠቃላይ መነኮሳቱ ጋር የሰራው ትልቅ ስራ ላይ ሲመሰክር የሀዘን ደብዳቤ በጻፈው መልእክቱ ላይ ማለት ነው ድርሳን አለው። ድርሳን 43 ላይ ወይም ኦሬሽን 43 የሚለው መጽሐፉ ውስጥ የምታገኙት አንድ አብይ ኃይለ ቃል አለ። ይህ አባት ገዳማቱ ላይ የሰራው መነኮሳቱ ላይ የሰራውን ስራ ቀላል ሊባል የሚችል አይደለም። ያንም ማድረጉ ደግሞ ለቅድስት ቤተክርስቲያኒቷ የሚጠቅም ትልቅ ራዕይ ያለው ዓላማ የሰነቀ ስራ ስለሆነ ሊመሰገን ይገባል ብሎ ትውስታዎቹንም ሳይቀር የኋለኛው እያመጣ የሰራቸውን ስራዎች በአጠቃላይ ይናገር ነበር። ከዛ በተጨማሪ ምንድን ነው የሚለው እንዲያውም የመነኮሳቱን መተዳደሪያ ደንብ በማሻሻሉ በከተማዋ ወይም ደግሞ በቂሳሪያ ከተማ ራሷ የቻለች ትንሽዬ አዲስ ከተማ አድርጎ የመነኮሳቱ መኖሪያና የመርጃ ማዕከል ያደረገውን ቦታ ላይ ሲጠራ ቅዱስ ባስልዮስ ቅዱስ ጎርጎርዮስ ዘእንዙናዙ ሲመሰክርለት ይህ አባት የሰራው ምስክርነቱ ራሱ ይኸው በታናሽቷ ቂሳሪያ ትልቅ ከተማ የራሱ ትልቅ ከተማ ራዕይ ማለት ነው አስቀምጧል ብሎ ነው እንግዲህ በዚህ በድርሳኑ ላይ ያስቀመጠው ቅዱስ ጎርጎርዮስ ዘእንዚናዙ እና በጣም የሚገራርም ስራዎች ሰርቷል። በነገራችን ላይ በዚህ በቀላሉ በትንሹ እንትን የሚል አይደለም። ግን ለመጠቆም ያህል እነዚህ መጽሐፍቶችን ገለጽ አድርጋችሁ ብታዩቸው ስለ ምንኩስና አጠቃላይ ስርዓት በይበልጥ ህጉና ደንቡ እዛው ላይ ታገኙታላችሁ እና እሱን ለመጠቆም ፈልጌ ነው።